የኢትዮጵያ የባህር በር ፍላጎት ምክንያት ወደ ተካረረ ደረጃ ላይ ደርሶ የነበረውና ከሰሞኑ በአሜሪካ ጣልቃ ገብነት ወደ ሰላም በመምጣት ላይ ነው ሲባል የነበረው የኢትዮ ኤርትራ ውጥረት ዳግም ከፍ ያለ መስሏል። በተለያዩ ጊዜያት የተለያዩ ክሶችን በኢትዮጵያ መንግስት ላይ የምታሰማው ኤርትራ አሁንም የኢትዮጵያን መንግስት ከምርጫ በኋላ ወረራ ሊያካሄድብኝ ቀጠሮ ይዟል የሚል ክስ ይዛ ብቅ ብላለች። እንመለከተዋለን። በሌላ መረጃችን ደግሞ የአውሮፓ ህብረት ኢትዮጵያውያን ላይ ተጥሎ የነበረውን የቪዛ ገደብ ማንሳቱ የተሰማ ሲሆን እና ትራምፕን ሸኝታ ፑቲን የተቀበለችው ቻይና ከሩሲያ ጋር ስለ ኢራንና አሜሪካ በጥብቅ መምከራቸውን ይዘን ተገኝተናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልናችሁ ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜው አብራችሁን ቆዩ። በኢትዮ ኤርትራ ግንኙነት መሃል መሻሻሎች አሉ። የሀገሪቱ ውጥረት ቀንሷል እየተባለ በሚገኝበት በአሁኑ ሰዓት ኤርትራ አዲስ የክስ ካርድ መዛ ብቅ ብላለች። የኢትዮጵያ መከላከያ ሰራዊት በኤርትራ ድንበር አቅራቢያ በብዛት ሰፍሯል ያለችው ኤርትራ ለወጉን ዝግጅት ጨርሰዋል በማለት ከባድ ጭንቀት ላይ መሆኗን የሚያሳይ መረጃዎችን አጋርታለች። በኤርትራ የባህር ዳርቻ በኩል ሊወጉን ነው ሲል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር አዲስ ክስ ሰንዝሯል። የኢሳያስ አስተዳደር የኢትዮጵያ ገዢ ፓርቲ በኤርትራ ሉዓላዊነታችን ላይ ዘመቻ ከፍቷል ሲል በከባድ ቃላት ወንጅሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት ይፋዊ መግለጫ የኢትዮጵያ ገዢው ፓርቲ በኤርትራ ሉዓላዊነት ላይ የጠላትነት ዘመቻ ከፍቷል፣ ከምርጫ በኋላ ወረራ የመክፈት እቅድ አለው ሲሉ ለመንግስታቸው ናገራቸውን ገልጿል። የሀገሪቱ የውጭ ጉዳይ ሚኒስትር ያወጣውን ሰነድ ዋቢ በማድረግ ሚኒስትሩ እንደገለጹት ባለፉት 3 ዓመታት የኢትዮጵያ መንግስት የሀገር ውስጥ መዋቅራዊ ውድቀቶችና ቀውሶችን ወደ ውጭ ለማሰባሰብ ጠበኛ ውጭ ፖሊሲዎችን እየተከታተለ ይገኛልም ብለዋል። የመግለጫ በተለይም የኢትዮጵያ ከፍተኛ ባለስልጣናት የኢትዮጵያን ታሪካዊና ህጋዊ ነጻነት መሰረት በተደጋጋሚ ጥያቄ ውስጥ መክተታቸውና የታሪክ ክላስ ለማድረግ መሞከራቸው እንደ ፖለቲካ ስድብ ድርጊት በመቁጠር በከፍተኛ ሁኔታ በመግለጫው ላይ አውግዘዋል። የኢትዮጵያ መንግስት የንግድና የወደብ ፍላጎቶችን ከግዛት ሉዓላዊነት ጋር በማቀላቀል ቀጠናዊ አለመረጋጋትን እየፈጠረ ይገኛል ሲልም የኤርትራ ማዕከላዊ ዜና ድረገጽ ሻዕቢያ ባወጣው አዲስ መግለጫ አስረድቷል። የኢትዮጵያ ወገኖች በድንበር አካባቢ የሚኖረውን የአፋር ህዝብ በማነሳሳትና በማንነት ፖለቲካ በመጠቀም በኤርትራ ባህረ ጠረፍ ላይ ግጭት ለመጫርና አሰብን ለመቆጣጠርም አልመዋል ሲል ሻዕቢያ ባወጣው መግለጫ ላይ አክሎ ገልጿል። የኤርትራ መንግስት ይህን አይነት ክሶች ዳግም ማሰማት የጀመረው የኢትዮጵያ መከላከያ ሰራዊት በገፍ ወደ ኢትዮ ኤርትራ ድንበር በመጓዝ ድንበሩ ላይ ሰፍሮ ይገኛል በማለት ሲሆን ይህን በተመለከተም በኢትዮጵያ መንግስትም ሆነ በመከላከያ በኩል የወጣ ይፋ ማረጋገጫ የለም። ነገር ግን ከዚህ ቀደምም ሲካሄዱ የነበሩ አይነት ወደ ድንበሩ አካባቢ ሰራዊቶችና መሳሪያዎችን የማንቀሳቀስ ስራ አሁንም እንደቀጠለ ከስፍራው እየወጡ ያሉ መረጃዎች እየጠቆሙ ይገኛሉ። የኤርትራ መንግስት ከዚህ በተጨማሪም የኢትዮጵያ አስተዳደር በሱዳንና በሶማሊያ ውስጥ አለመረጋጋትን ለሚፈጥሩ አካባቢዎች ድጋፍ በመስጠት የአፍሪካ ህብረትን የድንበር መርሆዎች እየጣሰ ነው በማለት ዓለም አቀፍ ማህበረሰብ በኢትዮጵያ ላይ ግፍት እንደሚያደርግ ጠይቋል። በቀጣይ መረጃ የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያውያን ላይ የተጣለውን የቪዛ ገደብ ማንሳቱን አስታወቀ። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት ምክር ቤት በድረገጹ ባወጣው መግለጫ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ ተወስኗል። በአውሮፓ ሀገራት በህገወጥ መንገድ የሚኖሩ ስደተኞች አገሮቻቸው የማይቀበሏቸው ከሆነ ወይም አገራቱ ለመተባበር ፈቃደኛ ካልሆኑም የቪዛ እገዳንና ጫና ማሳደሪያ መንገድ ይጠቀምበታል። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ስር ያሉና ለኢትዮጵያውያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 1 ቀን 2016 ዓ.ም ነበር። በአውሮፓ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየት የጉዞ ሰነድ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር መሻሻሉን ምክር ቤቱ ትናንት ማክሰኞ ግንቦት 11 ቀን 2018 ዓ.ም ባወጣው መግለጫ
መግለጫ አስታውቋል። ህብረቱ ከኢትዮጵያ ጋር ያለው ሁለንተናዊ ግንኙነት መሻሻል ማሳየቱን ተጠቅሷል። የአውሮፓ ህብረት ጥሎት በነበረው እግድ ምክንያት የህብረቱ አባል ሀገራት ኢትዮጵያውያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸውን ቅድመ ሁኔታዎች ማንሳት ዌቪንግ ሪኳየርመንትስ አይችሉም። ኢትዮጵያውያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባል ሀገራት ገብተው መውጣት የሚችሉባት ቪዛ ማልቲፕል ኢንትሪ በእገዳው ተካቶ ነበር። የዲፕሎማትና የመንግስት ሰራተኞች ወይም ባለስልጣናት ፓስፖርት ያላቸው ኢትዮጵያውያን ያለ ክፍያ ቪዛ እንዳያገኙ ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠበቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ተወስኖም ነበር። የቪዛ እገዳው በተጣለበት ወቅት የአውሮፓ ህብረት ውሳኔውን ዳግመኛ እንዲያጤን ኢትዮጵያ ጠይቃ እንደነበር ይታወሳል። ምክር ቤቱ በድረገጹ ትናንት ባወጣው መግለጫ በአባል ሀገራቱ እገዛ በህገወጥ መንገድ የሚኖሩ ኢትዮጵያውያን ለመቀበል ያለው ተነሳሽነት ላይ መሻሻል ታይቷል ብሏል። በዚህ ምክንያትም እገዳውን በዘላቂነት ማስቀጠል አስፈላጊ እንዳልሆነ ገልጿል። በቀጣይ መረጃ ሺ ጂንፒንግ ዶናልድ ትራምፕን ካስተናገዱ ከጥቂት ቀናት በኋላ ቭላድሚር ፑቲንን በደማቅ ስነ ስርዓት ተቀበሉ። የዓለም ፖለቲካ ትኩረት አሁንም በቻይና መናገሻ ከተማ ላይ ያረፈ ሲሆን የቻይናው ፕሬዝዳንት ሺ ጂንፒንግ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በታላቁ የህዝብ አዳራሽ ካስተናገዱ ከጥቂት ቀናት በኋላ የሩሲያው ፕሬዝዳንት ቭላድሚር ፑቲንን በዚሁ ታሪካዊ ስፍራ በደማቅ ወታደራዊ ክብር ተቀብለዋል። የቻይና ወታደሮች፣ የጦር ኃይሎች የሙዚቃ ባንድና የሩሲያና ቻይናን ባንዲራዎች የሚያወዛወዙ ህጻናት በቤጂንግ መሃል ለፕሬዝዳንት ፑቲን ከፍተኛ ክብር የታየበት አቀባበል አድርገውላቸዋል። በመቀጠልም ሁለቱ መሪዎች በጥበብና በሰፊው የልዑካን ቡድን መዋቅር የፊት ለፊት ውይይት ያደረጉ ሲሆን በውይይቱም ላይ የንግድና የኢነርጂ ትብብር፣ የዩክሬን ጦርነት፣ የመካከለኛው ምስራቅ ቀውስ እንዲሁም በቻይናና ሩሲያ መካከል ስላለው ስልታዊ አጋርነት በሰፊው መክረዋል። በዚህ ታሪካዊ ስብሰባ ላይ ፕሬዝዳንት ቭላድሚር ፑቲን ሩሲያ ለቻይና ምንጊዜም አስተማማኝ የኤነርጂ አቅራቢ ሆና እንደምትቀጥል በድጋሚ ያረጋገጡ ሲሆን በሌላ በኩል ፕሬዝዳንት ሺ ጂንፒንግ ዓለም አቀፍ ማህበረሰብ ወደ ጫና እንዳይመለስና የኃያልነት ፍላጎት በደካሞች ላይ እንዳይጫን ጠንካራ ማስጠንቀቂያ ሰጥተዋል። አክለውም በመካከለኛው ምስራቅ በአስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። ይህ በሞስኮና በቤጂንግ መካከል ያለው ወዳጅነት በደመቀባት በዚህ ዕለት ቻይና ከዋሽንግተን ጋር ያላትን ግንኙነት ለማመጣጠን ትልቅ እርምጃ መውሰዷን አረጋግጣለች። ቤጂንግ 2 በመቶ የቦይንግ አውሮፕላኖችን ለመግዛት ማቀዷን ይፋ ያደረገች ሲሆን ከአሜሪካ ጋር ያለውን የንግድ ስምምነት ለማራዘም ፍላጎት እንዳላት ገልጻለች። የእርምጃ ቻይና በሞስኮና በዋሽንግተን መካከል ያላትን የዲፕሎማሲና የንግድ ሚዛን በጥንቃቄ እየጠበቀች መሆኑን ለዓለም ያሳየችበት ትልቅ ትኩረት ሆኖ ተመዝግቧል። በዚህ መሃል የቻይናው ፕሬዝዳንት ሺ ጂንፒንግ የመካከለኛው ምስራቅ ሁኔታ ቁልፍ የሆነ ነጥብ ላይ ደርሷል ማለታቸው ተገልጿል። የቻይና ብሔራዊ ጣቢያ እንደዘገበው አሁን ያለው ሁኔታ ከጦርነት ወደ ሰላም የሚደረግ ሽግሽግ ላይ የሚገኝ ነው ብለዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲንን እያስተናገዱ የሚገኙት ጂንፒንግ ግጭቱን በድጋሚ መጀመር ተቀባይነት የለውም ሲሉም ተናግረዋል። በመካከለኛው ምስራቅ ሰላምና መረጋጋት እንዲሰፍን ባለ 4 ነጥብ ምክረ ሀሳብ ማቅረባቸውን የተናገሩት ፕሬዝዳንቱም ዓላማዬ ዓለም አቀፍ ስምምነት መፍጠርና ውጥረትን ማርገብ ነው ብለዋል። ባለፈው ወር ከአቡዳቢ ልዑል አልጋ ወራሽ ሼክ ካሊድ ቢን መሐመድ ዛይድ አልናህያ ጋር በተገናኙበት ወቅት ባለ 4 ነጥብ ምክረ ሀሳብ አቅርበዋል። ምክረ ሀሳቡ ሰላም፣ ብሔራዊ ልዕልና፣ ዓለም አቀፍ ሕግ ማክበር እንዲሁም ለልማትና ደህንነት መተባበር ላይ የተመረኮዘ ነው ተብሏል። የአሜሪካና ኢራን ግንኙነት መሻሻል ያሳየ ነው ቢባልም የኢራን የውጭ ጉዳይ ሚኒስትር አባስ አርጊችም በአሜሪካ በድጋሚ ጥቃት መሰንዘር ጀመረች። ብዙ አዳዲስ ነገር ይጠበቅባታል በማለት ለፕሬዝዳንት ዶናልድ ትራምፕ ዛቻ ምላሽ ሰጥተዋል። ትራምፕ ቴህራን ላይ በድጋሚ ጥቃት ለመክፈት መዛታቸውን ተከትሎም ወደ ውጊያው ድማ ከተመለሱ ብዙ አዳዲስ ነገር እንደሚጠብቃቸው ላረጋግጥ እወዳለሁ ሲሉ አራግቻ አስጠንቅቀዋል።